ሩትዬ እንግዲህ ይሄ ፍቅር ብዙ ዋጋ የተከፈለበት ፍቅር ነው እና በቀላሉ እንደዚህ ማንም ምናምንቴ መጥቶ ፍቅራችን የሚያደፍርሰው አይደለም። እንደ ቀላል አይደለም ይሄ ፍቅር የተገኘው። ስለዚህ እንደ ቀላልም እንደዚህ ሊበተን ሊፈርስ አይችልም በማለት ከትላንት ወዲያ በለቀቀች ቪዲዮ ገልጻ ነበረ ማለት ነው። እና አሁን ደግሞ በድጋሚ እንግዲህ ደስታ ከብዙ ቀናት ከጠፋ በኋላ በድጋሚ ትላንት ከፈረንጆ ጋር ቤት ድረስ ሄዶ ይቅርታ ስጠይቃት ነበረ። እባክሽ አብረን እንሁን ብሎ ቢጠይቃትም እሷ ደግሞ ከአብርሽ ውጪ ወደ ውጪ አብርሽ እንደዚህ በቀላሉ አይደለም የተገናኘ ነው። በቀላሉም እንደዚህ በማንም ኮቶታምና በማንም ወንበዴዎች ፍቅራችን አይፈርስም በማለት ተናግራ ነበርና። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦቼ ሩትዬ እንግዲህ በድጋሚ ደስታን አሳፍረዋለች። ደስታ በድጋሚ መጥቶ እግሯ ስር ቢበረከክም እነዛ ሰዎች አይጠቅሙሽም፣ ክብርሽን ዝቅ አታድርግ፣ እባክሽ ከኔ ጋር ሁኚ ጠይቋት ነበረና እኔ በነገራችን ላይ የአብርሽ ነገር ራሱ ግራ እያጋባኝ ነው ማለት ነው። ይሄ ወንድ ልጅ ነውና አስባችኋት ሴት ልጅ እንደዛ ስትሆን ምናምን ለጊዜው የእውነተኛ ፍቅር ሳይሆን ጊዜያዊ ማለት ነው እስከሚያገኛት እስከሚጠግባት ምናምን ወይኔና አይደል ከዛ ድረስ እንትን የሚል ይመስለኛል። እና ትናንትና ቪዲዮ ሳየው እንደ ይሄ ልጅ ፍቅር ያዘው በቃ እንደዚህ ምናምን እያል ነበር ብዙዎቻችን ማለት ነው። እና እውነት ፍቅር ያዘው ይሄ ልጅ የሚል ነገር አለው ታውቃላችሁ ስታዩት ቪዲዮ ማለት ነው። በቃ አንገቱን ደፋ፣ ቀረቀረ ምናምን ሩትም ተናግሯለች። አብርሽ ሚዲያ ላይ ሲሆንና ከካሜራ ጀርባ ሲሆን አንድ አይደለም፣ ሚዲያ ላይ ሲሆን አንገቱን ያቀረቅራል፣ የተበደለ ያስመስላል ብላ ተናግራለች። እና እኔ እንጃ ግራ አጋባኝ ታውቃላችሁ። የትናንትና ቪዲዮማ እያጽናኑኝ ነበር ሁለቱም ቦታ ማለት ነው። ሄርሜላ አለቀሰች፣ እሱ አለቀሰ እያለ ማለት ነው። አረ ወንድ ሲቆፍጠን ሲል ነው ደስ የሚል። አታላዝንብን እዛ ምንድነው ቆፍጠን ቀብረር በላቦ ከሩትዬ ጋር እንደነበርከው። አይ ክሳራ